ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። የትግራይ ጦርነት ካበቃ 3 ዓመት ቢጠጋም ትግራይ አሁንም ለጋዜጠኞች አደገኛ መሆኗ ቀጥሏል ሲል ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ትናንት አስታውቋል። ሲፒጄ በተለይ ለተተኮሰባቸው፣ ለታሰሩ፣ ድንገተኛ አሰሳም ለተካሄደባቸውና በአካባቢው እንደገና ግጭት ሊያስነሳ የሚችል የስልጣን ሽኩቻ ውስጥ ለሚዘግቡት ጋዜጠኞች ክልሉ ውጥረት የሰፈነበትና አደገኛ ነው ሲል ከሷል። ሌላው መረጃ የፕላንና ልማት ሚኒስትሯም የዓለም ባንክ የድህነት ምጣኔ ስሌት ተጨባጭ ሁኔታን ያላማከለ ነው ሲሉ ወቅሰዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራር ተጨባጭ ሁኔታ ያላማከለ ነው ሲሉ ከሰዋል። የዓለም አቀፉ የፋይናንስ ተቋም ስሌት እንደ ትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስትሯ የድህነት ቁጥርን በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ መሆኑን ገልጸዋል። ሚኒስትሯ ይህንን ትችት ያሰሙት የ2018 በጀት ዓመት የ100 ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርትን ባቀረቡበት የሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የአገሪቱ ኢኮኖሚ ዘርፎች በመጀመሪያው ሩብ ዓመት ያስመዘገቡት አፈጻጸም ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር ከፍ ያለ እንደሆነ ጥቅምት 12 በተደረገው ግምገማ ላይ ገልጸዋል። $2.5 ቢሊዮን የተገኘበት የውጭ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ጊዜ አንጻር በ65 በመቶ የበለጠ መሆኑን አስረድተዋል። ለውጭ ገበያ ከቀረቡት ወርቅ፣ ቡና፣ ኤሌክትሪክና የቁም ሰዓት የተገኘው ገቢም ከታቀደው በላይ መሆኑን ነው የተናገሩት። ሌላው መረጃ የአውሮፓ ህብረት ለመጪዎቹ 2 ዓመታት ዩክሬንን ለመደገፍ ቃል መግባቱን የተሰማው መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል። በቤልጅየም ባንክ ውስጥ የተቀመጠ 140 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበው ሀሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታህሳስ ድረስ እንዲዘገይ ነው የተደረገው። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትልልቅ ማዕቀቦች መካከል አንዱ ነበር። ረቡዕ ዕለት አሜሪካም የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎች ላይ ማዕቀብ ጥላለች። በብራሰልስ የተካሄደው ስብሰባ በለንደን ለማካሄድ ቀጠሮ ከተያዘ ሌላ ጉባኤ ቀደም ብሎ የተካሄደ ነው። በለንደኑ ስብሰባ ላይ ሰር ኪር ስታርመር የአውሮፓ መሪዎች ለኪየቭ የሚሰጡትን ረዥም ርቀት ተምዘግዛጊ ሚሳይሎች ቁጥር እንዲጨምሩ ይጠይቃሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኔቶ ዋና ጸሐፊ ማርክ ሩቴ፣ የዴንማርክ ጠቅላይ ሚኒስትር ሜቲ ፍሪድሪክሰን እና የኔዘርላንዱ ዲክ ሾፍ ጋር በመሆን የፈቃደኞች ጥምረት እየተባለ በሚጠራው ስብሰባ ላይ ይሳተፋሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ማወቅ ተችሏል። ባለፈው ሐሙስ የአውሮፓ ሚኒስትሮች በቢሊዮን በሚቆጠር ገንዘብ የሚገመት እንዳይንቀሳቀስ የተደረገ የሩሲያ ሀብት ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራሰልስ ተወያይተው ነበር። ብዙ የአውሮፓ ህብረት መንግስታት መሪዎቹ እቅዱን እንደሚደግፉና የአውሮፓ ህብረት ኮሚሽን በሚቀጥሉት ሳምንት ውስጥ መደበኛ የህግ ምክረ ሀሳብ እንዲያዘጋጅ ይጠይቃሉ ብለው ጠብቀውም ነበር። ነገር ግን የተካሄዱ ረዥም ንግግሮች ፍሬ ሳያስገኙ በመቅረታቸው እቅዱ ባጭር ተቀጭቷል ነው የተባለው። ከዚያ ይልቅ ኮሚሽኑ በዩክሬን የፋይናንስ ፍላጎት ግምገማ ላይ የተመሰረተ የገንዘብ ድጋፍ አማራጮችን ጠይቋል ነው የተባለው። እንደ ቢቢሲ መረጃ መግለጫው አክሎም ሩሲያ በዩክሬን ላይ የምታደርገውን ጦርነት እስከምታቆምና በጦርነቱ ለደረሰባት ጉዳት ካሳ እስክትከፍል ድረስ የሩሲያ ንብረቶቿ ሳይንቀሳቀሱ መቆየት ይኖርባቸዋል ሲል በመግለጫው ላይ አስቀምጧል። ኮሚሽኑ አሁን ዓላማው የአውሮፓ ህብረት መሪዎች በታህሳስ ወር ስምምነት ላይ እንዲደርሱ ነው። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ከስብሰባ በኋላ ይህ በእርግጥ ቀላል ርዕስ አይደለም፣ በጣም የተወሳሰበ ነው፣ በተጨማሪም ግልጽ መሆን ያለባቸው ነጥቦች እንዳሉ ግልጽ ነው ብለው ነበር። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ህብረቱ ለሚቀጥሉት 2 ዓመታት የዩክሬን ፋይናንስ ፍላጎቶች መሸፈን ለማረጋገጥ ቆርጦ ተነስቷል ሲሉ አዎንታዊ አስተያየት ነው የሰጡት። ዩክሬን ራሷን ለመከላከል የሚያስፈልጋትን የገንዘብ አቅም ታገኛለች ሲሉም ተደምጠዋል። ኮስታ በጉባኤው ላይ ለመሳተፍ በብራሰልስ የተገኙት ዜሌንስኪ የህብረቱን ውሳኔ ኪየቭ በውጊያው ውስጥ የሩሲያን ገንዘብ እንድትጠቀም የሚያደርግ የፖለቲካ ድጋፍ ምልክት አድርገው በመውሰድ በደስታ ተቀብለውታል። የሩሲያን ገንዘብ በመጠቀም ዙሪያ በርካታ ውስብስብ የህግ ጉዳዮች አሉ። በተለይ ቤልጅየም እንዳይንቀሳቀስ የተደረጉ ንብረቶች ለመጠቀም ወደ ኋላ ፈግፍጋለች። ምክንያቷ ደግሞ ሩሲያ ገንዘቡን ያስቀመጠው ዩሮ ክሊር የተሰኘ ተቋም ላይ ክስ ትመሰርታለች የሚል ነው። የቤልጅየሙ ጠቅላይ ሚኒስትር እንደተናገሩት እቅዱን ከመደገፋቸው በፊት ሀገራቸው ተጨባጭና ጠንካራ ዋስትናዎች ያስፈልጋታል ሲሉ እቅዱ ያልተኬደበት ቀጠና መሆኑን ጠቁመዋል። የቤልጅየም መንግስት ዩሮ ክሊርን ለሙግት እንደሚያጋልጥና በመጨረሻ ከፍተኛ የገንዘብ ቀውስ ሊፈጥር እንደሚችልም በመጥቀስ ተከራክረዋል። ይህ እቅድ ህጋዊ ሊሆን ይችላል? ያ በጣም ጥሩ ጥያቄ ነው። ግልጽ የሆኑ መልሶች የሉም ሲሉ
ጠቅላይ ሚኒስትሩ ተናግረዋል። በማንኛውም ሁኔታ በክስ ውስጥ እንዘፈቃለን፣ ያ እርግጥ ይመስላል። ሩሲያም የአውሮፓ ህብረት ያቀረበውን ምክረ ሀሳብም ነቅፋለች። የሩሲያና ዩክሬን ጦርነት እንግዲህ የተለያዩ ሀገራት ጣልቃ የገቡበት ሁኔታው ወደ ውስብስብ ደረጃ እያደገ ነው። ሩሲያ አሁንም ድረስ ማንም ሰው እንደማይደፍራት እየተናገረች ነው። ዩክሬን የሞት ሽረት ትግል እያደረገች ነው። ዶናልድ ትራምፕ በ24 ሰዓት ውስጥ አስቆመው ያሉት ጦርነት አሁን ቃላባይ አድርጓቸዋል። በድጋሚ ከፑቲን ጋር ለመገናኘት በሃንጋሪ ቡዳፔስት ቀጠሮ የነበራቸው ዶናልድ ትራምፕ ፑቲን ኃይለኛ ሰው ነው በሚል እስካሁን ድረስ ሊገናኙ አልቻሉም። ከዚያ ይልቅ ተሻግረው ወደ ቻይና ሄደዋል። ቻይና ከዢ ጂንፒንግ ጋር ደቡብ ኮሪያ ላይ ለመገናኘት ቀጠሮ እንዳላቸው መረጃዎች እየወጡ ነው። አዳዲስና አጫጭር መረጃዎች፣ ትኩስ የሆኑ ሀሳቦች ወደ እናንተ እንዲደርሱላችሁ ቶማይ ኒውስን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰቡ